ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ ጽምዶ በተሰኘውና የተለያዩ የፖለቲካ ኃይሎች እያደረጉ ያሉትን የትብብርና የተለያዩ ግንኙነቶች በመስጋት መጠነ ሰፊ ፕሮፓጋንዳ መጀመሩ የሚታወቅ ነው። በተለይም ደግሞ በኤርትራና በትግራይ እንደዚሁም በሌሎች የኢትዮጵያ ኃይሎች መሃል የተፈጠረውን ግንኙነት ለአገዛዙ ከፍተኛ ስጋት መሆኑን በመጥቀስ በየዕለቱ በሚቆጣጠራቸው መገናኛ ብዙሃን በማሰራጨት ላይ ይገኛል። ከኤርትራዊው ጋዜጠኛና አክቲቪስት እንደዚሁም የፖለቲካ ተንታኝ አክሊሉ ሳለ ጋር በመሆን የወቅቱን ሁኔታ በሰፊው እንመለከታለን። የባጫ ደበሌን ቃለ መጠይቅ የአብይ አህመድ አገዛዝ ከጽምዶና ከሌሎች ጉዳዮች ጋር በተያያዘ ከቅርብ ጊዜ ወዲህ እያሰማቸው ያለውን ጉዳዮች በተመለከተ ከጋዜጠኛና አክቲቪስት አክሊሉ ሳለ ጋር እንወያያለን። አብራችሁ በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። መስጠልን አክሊሉ። ሰላም መሳይ፣ እንዴት ሰነበት? ሰላም ነው ወይ? አንተም የአንከር ሚዲያ ተከታታዮች በሙሉ ሰላም ማለት ፈልጋለሁ። አክሊሉ ጠፍታል። ምናልባት በቅርቡ ወደ ኤርትራ አስመራ ሄደ እንደነበረ እንዲሁ አውቃለሁ። ያው በስልክ አውርተናል። ኤርትራ ቆይተን የመጣው ለምን ሄድክ? አካሄድስ እንደው በግል ነው ወይስ ለተለየ የስራ ጉዳይ ነው? እውነቱን ነው መሳይ፣ ትንሽ ጠፋ ብያለሁ። የጠፋሁት እንኳን ካንተ እንጂ ከሚዲያና ከአድማጮች ከተከታታዮች አልጠፋሁም። ትክክል ነው እንዳልከው ወደ ኤርትራ ከኢንድ ኦፍ ኤፕሪል እስከ ሚድ ኦፍ ጁላይ ወደ አስመራ ወደ ኤርትራ ሄጄ ነበር። ሁለት ዓላማ ነው። አንደኛውና ዋነኛው ያው የቤተሰብ የፋሚሊ የእናት ጉዳይ ነው። ሁለተኛው ነገር ደግሞ የኤርትራ የነጻነት በዓል የሚከበርበት አጋጣሚም ስለነበረ ያው ሁለቱም እንዳጋጣሚ ተገጣጠመ። ያው የነጻነት በዓል በብዛት በስራም በአንዳንድ ፋይናንሻል ጉዳይ ካልሆነ በስተቀር ኤርትራ ነው ማክበር የምፈልገው፣ ሄዳለሁ። የዚህ ዓመት ግን ሌላ ተደራቢ የቤተሰብ ጉዳይም ስለነበር ሁለቱንም አንድ ላይ አድርጌ መጣው። የመኖርና የመሄድ ሁኔታ ነው የተከታተልኩት እዛ። አመሰግናለሁ አክሊሉ። እንግዲህ የፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት መሞታቸውን በተመለከተ በተለያዩ ሚዲያዎችም እንደዚሁ መረጃው ወጥቷል። አንተ ደግሞ በአካል ሄደ ቦታውን ላይ ተገኝተ ያየሆነና በቪዲዮም ቀርጸ ያመጣውና ያካፈልከን። ወደ ዕለቱ ውይይታችን እንሄዳለን። እንግዲህ ኤርትራ ሄድክ፣ ምን እየተባለ ነው እዛ? ያው የቀጠናው ጉዳይ የሚታወቅ ነው። በኤርትራና በኢትዮጵያ በቀጠናው በአጠቃላይ ጦርነት ሊፈነዳ ይችላል የሚለው እኔም አንተም ብዙ ጊዜ ስንገናኝ የምናነሳው ጉዳይ ነው። አሁን ደግሞ ገፋ ብሎ መጥቷል። ምናልባት ጦርነቱ ቀጠናዊ አቅጣጫን ከያዘም ዓለም አቀፉ ማህበረሰብም ከወዲሁ እያስጠነቀቅ እንዳለው መጠነ ሰፊ ቀውስ ሊከሰት ይችላል የሚል ነው። ግን ኤርትራ ውስጥ ምን እየተባለ ነው? ይህን ጉዳይ በተመለከተ ምናልባት ባለስልጣናትንም አግኝተ ሊሆን ይችላል፣ ከጉዳዩ ጋር የተያያዙ የተለያዩ አካላትንም አነጋግረ ሊሆን ይችላል። ምን እየተባለ ነው? መሳይ፣ ሁልጊዜ እንደምንናገረው ነው በኤርትራ በኩልና ኤርትራ ውስጥ ሁልጊዜ በመንግስትም በህዝብም በሰራዊትም በኩል ሁልጊዜ ጥንቃቄ አለው። ሁልጊዜ ነው እንደዚህ አሁን እንዳለውና አሁን እንደሰነበተው አይነት ምርኮኛውም ዳንሰኛውም ተባሮ የነበረም እየመጣ በሚደንፋበት ሰዓት ደግሞ አንዳንድ ነገር ምልክት ነው በሚል የሚደረግ የ3 ወር የ6 ወር ወይ በየ6 ወሩ ወይ በ3 ወር አንድ የሚደረግ ወታደራዊ ታዕሊም ወይ ደግሞ ወታደራዊ እንቅስቃሴ አገሪቱ ውስጥ አለ። በአጠቃላይ በህዝብም በመንግስትም በኩል ሲታይ ግን በብልጽግና በኩልና አንዳንድ ሎቢስት የውጭ ሎቢስት እዛ አካባቢ በጣም ኃይለኛ ጦርነት ሊነሳ ይችላል፣ እንዲህ ሊደረግ ይችላል፣ እንዲህ ሊሆን ይችላል የሚባለው ነገር ኤርትራ ውስጥ ብዙ አይገዛም። ብዙ የማይገዛበት ብዙ የራሱ የሆነ ምክንያት አለው። ያው የኤርትራ መንግስት ባለስልጣናት ባይናገሩም ማለት ነው ልክ የኢትዮጵያ መንግስት ኤርትራ ውስጥ ምን አይነት ሁኔታ አለ፣ ምን አይነት ኑሮ አለ፣ ምን አይነት ያመጋገብ ስልት አለ፣ ምን አይነት በቂ ወታደራዊና የህዝብ አቅም አለ ብለው እንደሚተነትኑት ሁሉ የኤርትራ መንግስትም ኢትዮጵያ ውስጥ ምን አይነት ሁኔታ አለ፣ ኢትዮጵያ ውስጥ ያለ የኃይል አሰላለፍ፣ ኢትዮጵያ ውስጥ ያለ የታጠቀው ኃይል ብዛት፣ ኢትዮጵያ ውስጥ ያለ በመንግስት ላይ አፈነገጠ ወይ በመንግስት ላይ በተመቸው ሰዓትና በማንኛውም ሰዓት እርምጃ ለማውሰድ ብረት ታጥቆ በረሃም በየከተማው በየቦታው ያለ ምን አይነት ህዝብ አለ፣ በጋምቤላ፣ በአፋር፣ በኦጋዴን፣ በአማራ ክልል፣ በትግራይ ክልል፣ ኦሮሚያ ክልል እና በእያንዳንዱ ክልል ያለ ወታደራዊና የመንግስት እንቅስቃሴ የኤርትራ መንግስትም ያው
የግድ ሆኖ ይከታተለዋል ያየዋል ያን ከተገነዘበና ካጤነ በኋላ ደጋግመን እንዳልከው ነው እዚህም ተነጋግረንበታል ይጭንቀት ልክ ድመት የተዘጋ ቤት ውስጥ ከሆነች መውጫ ስታጣ ያው ፊት ላይ እንደምትዘለው የብልጽግና ወይ ፕሮስፐሪቲ ፓርቲ ከውጭም ከውስጥም ታፍኛለሁ መተንፈሻ ሊሆንኝ ይችላል ብሎ መጠነ ሰፊ ጦርነት ውስጥ ሊገባና ሊያስነሳ ካልሆነ በስተቀር ልክ በርና መስኮት እንደተዘጋባ ድመት ጦርነት ውስጥ መግባት አለብኝ ብሎ ሊያስገባው የሚችል ምክንያትና መንገድ እንደሌለ የኤርትራ መንግስት ጠንቅቆ ያውቃል አንዳንድ ተንታኞች ወይ ደግሞ እነዚህ ሎቢስት የሚናገሩት ነገር ኃይለኛ ክራይስ እንደሚነሳ ኃይለኛ ጦርነት እንደሚነሳ ይናገራሉ ያ ብዙ ጊዜ ከብልጽግና መንግስት ባለስልጣናት ከአንዳንድ የውጭ ሎቢስት ጋር የታጠቀውንም ያልታጠቀውንም የማስፈራሪያ ይሆናል ነጭ ሲናገር የዚህ አካባቢ ህዝብና ፖለቲከኞች ይሰማሉ የሚል ፕሮፓጋንዳ ተከፍሎበት ማለት ነው ብር እየተከፈለ እንዲነገር ይደረጋል እና አጠር ላርግል በኤርትራ መንግስት በኩል ሁሌ ወትሩ ድልዋት የሚባል ነገር አለ ሁሌም ራስን ለመከላከል ዝግጁ ነን በማንኛውም መንገድ በማንኛውም አቅም በማንኛውም ጊዜ ዝግጁ ነን የሚል አንድ ግልጽና ንጹህ የሆነ አቋም አለ ጀነራል ባጫ ደበሌ ያነሳውን ሐሳብ እንደዚሁም ከዚህ በፊት አቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ ደህንነት አማካሪ የተናገረዋል ኤርትራን በተመለከተ ከዛ ጋር ያያይዘን አንዳንድ ነጥቦችን እናንሳና ውይይታችንን እንቀጥል በተለይ ጀነራል ባጫ ደበሌ ሰሞኑን ካነሳው ውስጥ ኤርትራ ምናልባት አሁን ያነሳው ነገር በዚህ ጉዳይ ላይ ብዙም ያልተጨነቀችው በዚህ ጉዳይ ላይ ልክ ሌላ ቦታ እንዳለው አይነት ስጋት የሌለባት ጦርነቱን ኢትዮጵያ ውስጥ እንዲሆን ጦርነቱን ትግራይ ምድር ላይ እንዲሆን የኤርትራ መንግስት አድርጓል ሌሎችን አደራጅቶ የኢትዮጵያ የተለያዩ ታጣቂ ቡድኖችን ከጀርባ በመደገፍ ወደሱ እንዳይመጣ ጦርነቱ የጦርነቱ አጠቃላይ ሜዳው በትግራይ መሬት በኢትዮጵያ መሬት ላይ እንዲሆን ስለተደረገ እንደዛ አይነት ግምት ልንወስድ እንችላለን ምናልባት ስጋቱም ሆነ በብልጽግና ደረጃ ኤርትራ መንግስት ጋር ስለ ጉዳዩ ብዙም የማይባለው ምን አለ መሰለ ኢትዮጵያ ውስጥ ጦርነት ኢትዮጵያ ውስጥ መታኮስ ኢትዮጵያ ውስጥ ኩርፊያ የጀመረው እኮ የኤርትራ መንግስትና የብልጽግና ወይ ደግሞ ክቡር ፕሬዝዳንት ኢሳያስ አፈወርቅና ዶክተር አብይ አህመድ ስለተኳረፉና ከተኳረፉ በኋላ አይደለም የኤርትራ መንግስት እንዲያውም ጣልቃ የገባ የኦነግና እንደዚሁም ከሌላ ቦታ አካባቢ ያሉ ታጣቂዎች ከመንግስት ጋር አብሮ እንዲሰሩ ከመንግስት ጋር እንዲግባቡኮ ከነ ዳዊት ኢብሳ ጋር ግንኙነት ያደርግ ነበር የኤርትራ መንግስትና የኢትዮጵያ መንግስት መልካም ግንኙነት በነበራቸው ሰዓት አማራ ክልል ውስጥ ትጥቃን ፈታም ትጥቃና ወርድም ብሎ ለጦርነት የተዘጋጁና ወይ ደግሞ ራሳቸውን ያሰባሰቡ ሰዎች የነበሩበት ጊዜ ነው የኤርትራ መንግስትና የኢትዮጵያ መንግስት መልካም ግንኙነት በነበራቸው ሰዓት ሸኔ የሚባል በኦሮሞ ክልል ደግሞ ባንክ የሚዘርፍ የፈለገውን የመንግስት መኪና የሚያቃጥል ከዚህ ወደዚህ ክልል መንቀሳቀስ አትችሉም የሚል ራሱን የቻለ ታጥቆ የሚዋጋ ድርጅት ነበር እና ትግራይ ውስጥም ቢሆን የትግራይ ውስጥ ያሉ አሁን 2-3 ቦታ ቢከፈሉም የኤርትራ መንግስትና የትግራይ ክልል መስተዳድር ኩርፊያ ውስጥ በነበሩበት ሰዓት ትግራይ ውስጥ ያሉ ታጣቂዎች ከፌደራል መንግስት ጋር ጦርነት ውስጥ ነበሩ እና እነዚህ ሶስት ነገሮች ከተመለከትክ በኋላ የኤርትራ መንግስት ጦርነቱ ትግራይ ውስጥ ወይ ጦርነቱ አማራ ክልል ወይ ጦርነቱ ኦሮሞ ክልል ብቻ እንዲሆን የወሰደው ማንኛውም አይነት እርምጃ ወይ ደግሞ አዲስ እንቅስቃሴ የለም ጦርነቱም ኩርፊያውም መታኮሱም ከኤርትራ መንግስትና የኢትዮጵያ መንግስት ከመጣላታቸው በፊት የተጀመረና የሆነ ነገር ነው ምናልባት የኤርትራ መንግስት ደጋግመን እንደምንለው አዲስ የተከተለው ታክቲክ ቢኖር ከኢትዮጵያ ታጣቂዎች ኢትዮጵያ ውስጥ ካሉ ከመንግስት ጋር ካቆረፉም ሆነ ከመንግስትም ወደ ኤርትራና ኤርትራ መንግስት ላይ የሚመጣ ማንኛውም አይነት ጥቃት እስከሌለ ድረስ የኤርትራ መንግስት በትጥቅም በፖለቲካም ኢትዮጵያና ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ላይ ፎከስ ያደረገ እንቅስቃሴ አልወሰደም እየወሰደም አይደለም እና መጀመሪያ የነበረው ጦርነት የራሱ ሆነ ጽምዶ ወደ ኋላ ላይ እናነሳዋለን ከዚህ ጀርባ የኤርትራ መንግስት የለም ማለት እንችላለን በተደጋጋሚ የአብይ አህመድ አገዛዝ ክሱም ሆነ በየጊዜው የሚያነሳው
የኢትዮጵያ ችግር የኢትዮጵያ ጉዳት የኢትዮጵያ አንድ ነገር ላይ የኤርትራ መንግስት አይጠፋም በአንድም ይሁን በሌላ የኢትዮጵያ መዳከም ለኤርትራ መንግስት ቀና ማለት በዛ መንገድ የሚመለከቱ በመሆናቸው በየጊዜው ከኢትዮጵያ ችግር አጠገብ የኤርትራ መንግስት አይጠፋም የሚለው ክስ ይሰማል። ይሄ ክስ ሙሉ በሙሉ ውሸት ነው ማለት እንችላለን? በድፍረት መናገር የምፈልገው ነገር ምንድነው? መጀመሪያ ወደ ዋና ነጥቡ ከመሄደ በፊት የኤርትራ መንግስት ኢትዮጵያ ውስጥ ያለ ማንኛውንም የታጣቂ ኃይል በትጥቅም ሆነ በስንቅም ሆነ በአድቫይስ በምክርም ሆነ ማገዝ ካለበት ማገዝ ሙሉ መብቱ የኤርትራ መንግስት እጅ ውስጥ ነው። የማንም መንግስት እጅ ውስጥ አይደለም። የኤርትራ መንግስት እንደ መንግስት ማለት ነው ማንኛውም አብሮት ሊሰራ የሚችል ኃይልን የማገዝ መብት አለው። ከዚህ በኋላ ነው ማንኛውም የሚወቅስ አካል ካለ መምከርና መከራከር ወይ መነጋገር የምንችለው። በመጀመሪያ ደረጃ የኤርትራ መንግስት ፋኖን ይሁን ኦነግ ሸኔን ይሁን ኦጋዴንን ይሁን ሶማሌ ክልል ያለውንም ከሆነ ከተመቸ ማለት ነው ትግራይ ውስጥ ነው ያለም ሆነ እንዲያንሰራራ ብቻ ሳይሆን በሁለት እግሩ ቆሞ እንዲሄድ ማንኛውም አይነት ወታደራዊ ትጥቅና ስንቅ ምክር ሎጂስቲክ ማገዝና መደገፍ መብቱ መሆኑን የኢትዮጵያ መንግስትም ሆነ ማንኛውም የሚወቅስ አካል ይሄን ማወቅ አለበት። አንዲት ነጥብ ነው የምናገረው። ይሄ አዲስ አበባ ውስጥ እያየነው ያለ የብርጌና ሐመዱን ብለው የዶሜስቲክ ቴሮሪስትን ብለው ሽሩጉድ ለኢትዮጵያ መንግስት ለብቻው ከሰማይ ወይ ደግሞ ከዩናይትድ ኔሽን ይህን የማድረግ መብት አለ የሚል ማህተም የሰጠው ሰው እኮ የለም። ኤርትራን ለማፍረስ ሆነ የኤርትራን መንግስት ለመገልበጥ ሬጂም ቼንጅ ለማድረግ የሚንቀሳቀሱ ድርጅት አዲስ አበባ ውስጥ ተሰበሰቡ ብሎ በናሽናል ቴሌቪዥን የሚናገር መንግስት ወያኔ እንዲያንሰራራ ፋኖ ትጥቅ እንዲይዝ ኦነግ እንዲሆን ኤርትራ ታግዛለች እንድንፈርስ ኤርትራ ምክንያት ነች ብሎ ማልቀስ ይባላል። ማልቀስ መብት የለውም። አንተ በመታስታጥቀውና በመሰበስበው ልክ የኤርትራ መንግስት መሰብሰብና ማስታጠቅ መብቱ መሆኑን ማወቅ አለብን። ከዛ ወደዚህ መለስ ብለን መናገር ካለብን ግን የኤርትራ መንግስት ብዙ ጊዜ ደጋግመን እንደምንናገረው እንደ ኢትዮጵያ መንግስት ካንገት በላይ ወይ ደግሞ ለማስመሰል ሪጂናል ኢንቴግሬሽን የቀጠና መተባበር ቀጠናዊ አንድነት የሚባለውን ነገር ለፒአር እና ለሚዲያ ብሎ የሚናገር ሳይሆን የኤርትራ መንግስት በትክክል አምኖበት ተቀብሎበት እንደ ህገ መንግስት ያጸደቀው ነገር ቢኖር በዚች ምስራቅ አፍሪካ ውስጥ ያለ ህዝብ በሰላም እንዲተኛ በሰላም እንዲኖር እንጂ በጦርነት ውስጥ ምክንያቱ የጦርነትን ጠባሳና የጦርነትን ሶቀቃ ከኤርትራ ህዝብና መንግስት በላይ የሚያውቀው አካል አለ ማለት አልችልም አንፈልግም። ያ ስለሆነ የኤርትራ መንግስት ኢትዮጵያ ውስጥ ላሉ ማንኛውም አይነት ነገሮችንም ከጀርባ ሆኖ የሚገፋበት ምክንያት የለውም፣ የሚተኮትክበት ምክንያት የለውም። የኢትዮጵያ መንግስት አሁን ያለው በተለይ ብልጽግና መንግስት ጡንቻው ያበጠው ነው ሲሰማው ግብጽንም ሱዳንንም ሻዕቢያንም ወያኔም ፋኖም ተባብረው ቢመጡ እንበላቸዋለን እንሰብራቸዋለን ይላል። ደከም ባለበት ሰዓት ደግሞ የኤርትራ መንግስትና የኤርትራ ጀነራሎች አጎቶቻችንና አለቆቻችን ባይኖሩ ምን እንሆን ነበር ይባላል ፓርላማ ውስጥ። ግብጽ ትሄድና በእነሱ ቋንቋ ወላሂ نحن اخوان ወላሂ እንቱ ያልክ ስታሽመኑምን ግብጽ የቁርጥ ቀን ወዳጅ መሆናቸውን ትናገራለህ። ደከም ብለ የተሰማ ጊዜ ሲሆን ደግሞ ለመፍረሳችንም ለመውደቃችንም ለመበታተንም የጥንት የጧት ጠላቶቻችን የግብጽ መንግስት እጅ ከኋላ አለበት ይባላል። ኤርትራ መውቀስ ስትፈልግ ደግሞ እንኳን ወዳጅ ጥላ ይሸሻል። የኤርትራ መንግስት አልሸሸንም። ኢትዮጵያ ሁላለችበት አንገቷን እንድትቀና ወዳጆቿ በራቋት ጊዜ የቆሙልን የኤርትራ መንግስት ነው እንዳልተባለ ደግሞ የኤርትራ መንግስት የግብጽን ተላላኪ ሆኖ ኢትዮጵያን ያመሰ ነው ይባላል። ይህ ሁሉ ግራ የተጋባ አነጋገር ሰከን ብለ ስታየው ኢትዮጵያ ውስጥ ያለ መንግስት የፈጠረው የሀገሪቱ ያለ መረጋጋት የኢኮኖሚ መዛባት የኢኮኖሚ እብደቱና ጡዘቱ የፈጠረው ጭንቀት ነው እላለሁ እኔ። በርግጥ አሁን ከማስተባበልም ያለፈ ነው የኤርትራ መንግስት በአንድም ይሁን በሌላ በኢትዮጵያ ውስጥ የትጥቅ ትግል እያደረጉ ካሉ አሁን ደግሞ ወደ ትብብር እየመጡ እንዳለ የገለጹ ነው ያሉት። በይፋ የሚገልጹበት ቀን እየተጠበቀ ነው። በቅርቡ እውን ይሆናል ብለዋል የአፋብን ቃል አቀባይ ወይም የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ። ስለዚህ የሆነ ትብብር አለ። ከዚህ ትብብር ጀርባ ማስተባበል በማይቻል ሁኔታ የኤርትራ መንግስት ድጋፍ አለ።
በርግጥ ይሄ በይፋ በኤርትራ መንግስትም ሆነ በሌሎች ኃይሎች የኤርትራ መንግስት እጅ አለበት ተብሎ ባይገለጽም የተለያዩ መረጃዎች ማስረጃዎች የሚያስረግጡት ከዚህ ከንቅናቄ ወይም ከትብብሩም ሆነ ጽምዶም እንበለው ከዚህ ጀርባ የኤርትራ መንግስት እንዳለ ነው። አብይ ለምን ይፈራል? አብይ ለምን በዚህ መልኩ ተከታታይ የሆነ በየቀኑ ፕሮፓጋንዳ ለምን ከፈተ? የራሱ ስጋት ሊኖር ይችላል። ግን ባለን መረጃ የኤርትራ መንግስት ከነዚህ ኃይሎች ጀርባ እንዳለ ይታመናል። ይሄ ትክክል አይደለም፣ ኃጢአት ነው ማለት አይደለም። እኔም እስከማምነው ማንም ባለው የፖለቲካ አሰላለፍ ላይ የራሱን አሰላለፍ መርጦ ለሚፈልገው ተልእኮ የሚፈልገው ማድረግ ይችላል። ያ መብቱም ነው፣ የሚወገዝም አይደለም። ግን ደግሞ ይሄ ነገር እያለ የለም ብሎ ማስተባበል የሚቻል ነው ወይ? እዚህ ላይ ምን ትላለህ? ያው ቅድም እንዳልኩት መሳይ የኤርትራ መንግስት እጅ በዚህ ኢትዮጵያ ውስጥ በሚደረገው የእርስ በርስ ጦርነትን በለው ግጭትን በለው የሽምቅ ጥቅም በለው እጅ አለበት ለማለት የሚችለው እኔ ልክ የወያኔ ከብልጽግና ጋር ይዋጉ በነበረበት ሰዓት በአጭር ጊዜ ውስጥ አዲስ አበባ በራፍ ላይ እንደደረሱት ፋኖ አሁን ባለበት ቁመና ላይ ሳይሆን ማየት የምፈልገው እኔ አሁን ካለበት ቁመና በተሻለ መልኩ መደረግ ያለበት እርዳታና መደረግ ያለበት መተባበር ካለም ማንኛውም አይነት ስንል የታንክ ሊሆን ይችላል፣ የመድፍ ሊሆን ይችላል፣ የድሮን ሊሆን ይችላል፣ የሳተላይት ሊሆን ይችላል። ማንኛውም አይነት እርዳታና ድጋፍ ትብብር ተደርጎለት ኢትዮጵያ ውስጥ ያለውን ሰው በሊታ ጭራቅ አሁን ሜቢ በገፉት ነበር የሚፈለገውን ያህል ትብብር ተደርጎ ቢሆን ኖሮ ለዛውም ከሱዳን በሚመጣ ትብብር ለዛውም ከግብጽ በሚመጣ ትብብር እና ትብብር አለ ቢባልም ነው በእኔ አስተያየት ይህን የማይባል ሊሆን ይችላል ነው የምለው። መተባበር ያስፈልጋል ከሚገባው በላይ። አንድ ሰው እበላሃለሁ፣ ረግጣሃለሁ፣ እኔ ዝሆን ነኝ እናንተን መርገጥ ይችላለሁ እያለ በየጠዋቱ በሚደነፋበት ሰዓት ኢትዮጵያ ውስጥም ቢሆን ብሔርን ከብሔር ጎሳን ከጎሳ የጥንት መሪዎችን እና አፄ ቴዎድሮስን አፄ ዮሐንስን እየጠቀሰ ብሔር ከብሔር የሚያጣላ መንግስት እሱ ላይ ካልተተባበርክ ሌላ ማን ላይ መተባበር ትችላለና ትብብር የለም የምለው እኔ አሁን ፋኖም ሆነ የትግራይ ታጣቂዎች ወይ የትግራይ ክልላዊ መንግስት ካላቸው ቁመና አንጻር ነው። ምክንያቱም ከሁለትና ሶስት መንግስታት የሚደገፍ ታጣቂ ኃይል ሊኖረው የሚገባ ቁመና በትክክል አሁን ያለው ኢትዮጵያ ውስጥ ያለው ቁመና መሆን የለበትም። ቢያንስ ልክ የኢትዮጵያ መንግስት የሚመካበትን አይነት ዘመናዊ ታንክና ድሮን የታጠቀ ኃይል ማየት ነበረብን ባይነኝ። ከዚህ በኋላ ትብብር ሊኖር ይችላል። የሚደረገው ትብብር አሁን ውስን ወይ የተመጠነ ነው ሊባል ይችላል። ሌላ ርዕስ ነው። ፈገግ የሚያሰኘኝ ነገር አለ። ምንድነው ያ ፈገግ የሚያሰኘኝ? አንድ ጊዜ ዶክተር አብይ አህመድ ሲናገር ሱና ሱ 26 ሱ 27 ጀት ብለን ስንናገር ጎረቤቶቻችን ምን አይነት መሳሪያ ነው ይሉ ይሆናል። ስለ ድሮን ስንናገር ምን አይነት መሳሪያ ነው ይላሉ ብሎ ሲደነቅ ነበር። አሁን ደግሞ የአማራንና የትግራይ ታጣቂዎችን ሰላይ ድሮን ታጠቁ ብሎ እየከሰሰ ነው። ሰላይ ድሮን ታጠቁ ብቻ ሳይሆን እስከ 2000 ኪሎ ሜትር ደርሰው መመለስ የሚችሉ አጥቅተው መመለስ የሚችሉ ድሮኖችን መታጠቅም ነበረባቸው። ትብብሩ እንደሚባለው ቢኖር ማለት ነው። ምናልባት ከዚህ በፊትም በትግራዩ ጦርነት አብይ አህመድ የኤርትራ መንግስት አልገባም ብሎ ያው ሲያስተባብል ቆይቶ ነው በመጨረሻ የኤርትራ መንግስት በትግራዩ ጦርነት እንደተሳተፈ ራሱን በፓርላማ ገልጾ ከምስጋና ጋር አቅርቦ በኋላም ደግሞ ወደ ክስ የመጣው። ስለዚህ እንዲህ አይነቱ ነገር መጀመሪያ ላይ ይገለጽ ይችላል፣ ኋላ ላይ ትክክለኛው መረጃ ይወጣልና እሱ እንዳለ ሆኖ ትብብሩን በተመለከተ በተለይ ጽምዶ የሚለው ነገር መጥቷል። ጽምዶ ደግሞ በትግራይ ማህበረሰብና በኤርትራ ማህበረሰብ መሃል ድንበር አካባቢ ባሉ ነዋሪዎች የተጀመረ አንድነት ግንኙነት ነው። ያን አስመልክቶ ባለፈው ይሄው የጽምዶ ስም ተጠቅሶ በፖርት ሱዳን አንድ ስብሰባ መካሄዱ ይታወሳል። ሰሞኑን ደግሞ እንደዚሁ ኬንያ ላይም ተካሂዷል። ምናልባት ስለዚህ ስለ ጽምዶ የምትለው ነገር አለ? ምንድነው ጽምዶ? ጽምዶ የሚለው ቃል በኢትዮጵያ ቴሌቪዥን በኢትዮጵያ መገናኛ ብዙሃን አብይ አህመድ በሚቆጣጠራቸው የፕሮፓጋንዳ ማሽኖች ለበርካታ ጊዜያት በየዕለቱ ሲሰማ የነበረ ቃል ነው። አሁን ቀስ እያለ እየደበዘዘ መጥቷል። ለማንኛውም ስለ ጽምዶ ምን ትላለህ አክሊሉ?
ወል ጽምዶ ሲጀመር በሁለት ጎረቤት በሁለት ድንበር አካባቢ ያሉ ህዝቦች በሰላም ተከባብረው ከጦርነትና ከጥላቻ ርቀው የመተባበሩ መንፈስ አሳድገው አብሮ እንዲጓዙ የሚል ነው ሲጀመርም እዚህ ሁለት ጎረቤት ህዝቦች ጀምረውታል ይህ የሁለቱ ሀገር ህዝቦች ሰላም አማራውንም አፋሩንም ሱዳኑንም ሌላውንም አካቷል ምክንያቱም እስካሁን ድረስ ይነገር የነበረው ናሬሽን የኤርትራ ህዝብ አማራን ይጠላል የኤርትራ ህዝብ አማራን አህያ ይላል የሚል ሊኖሩ ይችላል የኤርትራ ህዝብ ኦሮሞን እንደሚጠላ ምስራቅ አፍሪካ ውስጥ ማንኛውንም ህዝብ በፍቅር የሚያይ ህዝብ አለ ቢባል የኤርትራ ህዝብ ነው እና ይህ የሁለቱ ህዝቦች ግንኙነት አማራውንም አካቷል አፋሩንም አካቷል ጋምቤላውንም አካቷል በተለይ በዚህ ሰዓት ሶማሉንና ሱዳኑን ድንበር ተሻግሮ አካቷል ይሄ ጽምዶ በአካባቢው ያሉትን ማህበረሰቦች ከማቀራረብ ባሻገር እንግዲህ ይሄ ማህበራዊ ፋይዳ እንዳለው ነው ሲገለጽም የነበረው ነገር ግን የፖለቲካ ልብስም አለው ምናልባት ወደፊትም የወታደራዊ ትብብር የሚኖረው እንደሆነ ይታመናል ጽምዶ የሚለው እንደሚባለው የማህበረሰቦች ግንኙነት ብቻ አይደለም የፖለቲካ አጀንዳም አለው በአንዳንድ ደግሞ አንድን አካል ታርጌት ያደረገ አንድን አካል ኢላማ ያደረገ ነው ምናልባት እና አብይ የኦሮሞን ህዝብ ለማስነሳት ይሄ ጽምዶ የሚባለው ሰሜኖች ከኦሮሞ ጋር የሚል ክፍፍል ፈጥረው የኦሮሞን ህዝብ ለማስነሳት እየተጠቀመበት ቢሆንም ነገር ግን ጽምዶ በዋናነት ኢላማ ያደረገው አንድን አካል ነው ምናልባትም ብልጽግና የሚባለውን አካል እንደ ጋራ ጠላት በመቁጠር ያንን ለማጥፋት የተመሰረተና በዛ መልኩ የመጣ ስብስብ አይደለም ወይ እንዲሁ ዝም ብሎ ማህበረሰባዊ ግንኙነት ብቻ ነው ብሎ መግለጽ ይቻላል መሳይ የብልጽግና መንግስትና አብሮት ያሉ ራሳቸውን እንደ ጃርቲ ሙሉ አካላቷ እሾህ ነው ልታቅፋት ማትችል ልትጠጋት ማትችል እሷም ልትጠጋ አይችልም ምክንያቱም ትወጋሃለች ጃርታው እና የኢትዮጵያ መንግስት ወይ ደግሞ ዶክተር አብይ አህመድ ወይ ብልጽግና ጃርት ሆኖ አካባቢውን እየበጠበጠ ስለሆነ እንቅስቃሴ እንዲመጣ የማይፈልግ ማንኛውም ኃይል አማራን በለው ትግሬን በለው ኤርትራን ዳገርን በለው ሶማልን በለው ሱዳንን በለው አብረው ተባብረው አሊያንስ የማይፈጥሩበት ምንም ምክንያት የለም እና ህዝቡንም ሆነ መጀመሪያ የኢትዮጵያን ህዝብ አማራውን እንደ አማራ ኦሮሞውን እንደ ኦሮሞ ትግሬን እንደ ትግሬ አፋሩን እንደ አፋር ተቀብሎ እኛ ትልቅ ብሔር ነን እኛ ዝሆን ነን እኛ እንችላለን እኛ እንረግጣለን የሚል ማስፈራሪያና ዛቻ ሳይናገር ብልጽግና ህዝቡን ህዝብ ለህዝብ አቀራርቦ በሰላም ከኖሮኮ በምን አይነት መልኩ አንተ ጽምዶ ውስጥም ሆነ እዚህ ህብረት ውስጥ እዚህ አሊያንስ ውስጥ መጥባት የለብህም አይባልም ችግሩ ግን የሚመነጨው ኢትዮጵያ መንግስት ውስጥ ነው ብልጽግና ውስጥ ነው እና ነገ ይደር የማይባል እዛ አካባቢ ያሉ የታጠቁ ሆነ የፖለቲካ ኃይሎች ያለውን ሁኔታ ግምት ውስጥ አስገብተው ከትላንት ዛሬ ከዛሬ ደግሞ ነገ ኃይላቸውን አሰባስበው ራሳቸውን መመከትና ራሳቸውን መከላከል ከተቻለም ማለት ነው ልክሱና ጠፋቸዋለን እንደሚለው የማጥፋቱን እርምጃ ጊዜ ሳይሰጡ መውሰድ አለባቸው ነው የሚለው እና ጽምዶ ስንል ለማስተባበል ወይ ጽምዶ ስንል ከበስተጀርባው የተደበቀ ሃይድን አጀንዳ አለ ጽምዶ ግን ውጪ የሚነገርለት ጃስት የህዝብ ለህዝብ ግንኙነት ነው ብቻ የሚባል አይደለም ህዝብን አደጋ ውስጥ የሚያስገባ ከሆነ አሊያንሶችን አደጋ ውስጥና ችግር ውስጥ የሚከት ከሆነ ማንኛውም አይነት ራስን የመከላከልና ራስን የመጠበቅ እርምጃ የምትወስድበት ሌላ ሜካኒዝምም ጭምር ነው እንግዲህ አክሊሉ ወደ ባጫ ደበሌና ጌታቸው ረዳ ቃለ መጠይቆችን እንምጣ ጌታቸው ረዳ ትንሽ ቆየት ያለ ቢሆንም እናንተ ዛሬ ስለተገናኘን አንዳንድ ሐሳቦችን ጌታቸው የሰጣቸው ሐሳቦች ላይ ምናልባት መልስ ካለህም አነሳለሁ ግን የባጫን ላስቀድም ባጫ ኤርትራ የምትባል ሀገር ትጠፋለች ብሏል ለቢቢሲ ሀገር አይኖርም ድንበር አይኖርም ይሄ ጦርነቱ አንዴ ይጀመር እንጂ ማብቂያው የት እንደሆነ አናቅም የሚል በጣም አስፈሪ መግለጫም ነው የሰጠው ለቢቢሲ አማርኛ እንዴት አየው አጠቃላይ የባጫ ደበሌን የሰሞኑን በሚዲያዎች ላይ ያደረገ ያለውን ያለ መረጋጋት እየበዛ ኢኮኖሚውም እያሽቆለቆለ በድርቅ የሚመቱ ዜጎች በበዙበት ሰዓት ሶሻል ሚዲያ ፓልቶክ የሚባል ነበር ያኔ ፓልቶክ ላይ የህወሓት ባለስልጣናት በተለይ እንደነበረከ ስምዖን እንዳበይ ስብሐት ነጋ ሌሎችም እየመጡ በብዛት ይናገሩ ነበር እና እንደዚህ አይነት ነገር ከከፍተኛ ባለስልጣኖች ስታዩ
የስጋት ምንጭና የስጋት ምልክት የፍራቻ ምልክት ነው እና ተህዲድ ኑሰል አመል ይባላል በአረብኛ ማስፈራራት ዛቻ ጉራ ማድረግ ለምትፈልገው ነገር ግማሽ መንገድ ነው ማለት ነው ይህ ነገር ምንድነው ከአብይ ጀምሮ እስከታች ያሉ የብልጽግና ባለስልጣን ኢትዮጵያ ውስጥም ከኢትዮጵያ ውስጥም ያለውን በዘር በሃይማኖት የማፋለስ የማጣላት እርስ በርሱ እንዳይተማመን የሚያደርጉት ነገር ነው የኤርትራ ጄኔራሎች የመሩት ጦርነት ጻድቃንና ታደሰ ወረደ ገፍቶ ያስገቡት ሰራዊታችን ቄራ እንደገባ ሰንጋበሬ ተጨፈጨፍን ያለው እና እንዲህ ብሎ ባወደሰበት ምላሱ ደረቅ ዳቦ ነው የሚበሉ አርጅተዋል ደክመዋል ብሎ ቢናገር ጭንቅላቱ ውስጥ ያለ ጭንቀትና ፍራቻ ህዝቡን ምናልባት ስጋት ውስጥ ከታለው የሚል መንፈስ ካልሆነ ኤርትራ መንግስቱና ኤርትራ መንግስት በስተጀርባ ያሉትን ማንኛውንም አካል በባጫ ደበሌ አነጋገር ይለወጣል የሚል መንፈስ የለንም የባጫ ደበሌን ቃል መጠይቅ እውነት ለመናገር በጣም አሳፋሪ ነው እንደ አንድ ጀነራል እንደ አንድ አምባሳደር በዚህ ደረጃ መናገር ለምን አስፈለገ አጎቶቻችን ባይደርሱልን ባልከው ከነሱ ጋር አብረን ባንዋጋ ብለ እንዳልወደስከው በዚህ በሁለት በሶስት አመት አዲስ ነገር እንደተፈጠረ እንዲያርገ ስታራክሳቸው የውስጥ የተምታታበት መንፈስ የፈጠረው አነጋገር ነውና ውጤቱ ጽምዶ ነው ውጤቱ የኤርትራ መንግስት ዝምታ ነው ዝም ብዙ ጊዜ አማራ ህዝብ ሲናገር ዝም ባላፍ ዝም ባይገባም ይባላል እና ዝም ማለታቸው የፈጠረው ጭንቀት ካልሆነ በስተቀር ከ3 አመት በፊት ወዲሽና አኮማሽቼ አሁን መጣላት ኖርማል ነው ተጣልተኮ ዲፕሎማሲ መዝጋት ይችላል ድንበርን መዝጋት ይችላል ኤምባሲን መሳብ ይችላል እንደማንኛውም ሀገር እንዲህ የረከሰ አነጋገር ግን በተለይ በዚህ በቴክኖሎጂ ዘመን ኤአይ ተጠቅመ የኤርትራ መሪዎች ሌላ ዝንጀሮ አምስለ ብታወጣቸው እንሽላሊት ብታስመስላቸው እውነታውና ምድር ላይ ያለው ሀቅ ያስላልሆነ ነገ ተመልሶ እፍረት ነው ለነሱና አማራን ሊያጠፋ የተነሳ መንግስት መሆኑን ካወቀ አማራዎች ቢታጠቁና ሽምቅ ተዋጊ ቢሆኑ ምኑ ላይ ነው የሚያስከፋ ጀነራሉ የምጠይቀው እና ይሁሉ ስብስብ ግን የሚናገሩትም የሚጠይቁትም ከጭንቀት የተነሳ ስለሆነ በእኛ በኤርትራ በኩል ቀደም እንዳልኩ እኛ ሶሻል ሚዲያ ላይ ምንናገር ሶሻል ሚዲያ ላይ ግብረ መልስ የምንሰጥ ሰዎች ነን በኤርትራ መንግስት በኩል ግን ሁሉ ጊዜ አይንዛነን የሚባል ነገር አለ አይንዛነን ማለት ታነዛናጋም በማንኛውም ሰዓት ዝግጁ ነን የሚል ነው ዝግጁ ነን ያ ማለት እዛ አካባቢ ጦርነት ያስፈልጋል ማለት አይደለም ያ ማለት ውጊያ ውስጥ እንገባለን ማለት አይደለም አስፈላጊ ከሆነ ግን ልክ የኢትዮጵያ መንግስት ከማንም ጋር ተባብሮ የማንንም እጅ የሳመ ብርና ድሮን እንደሚሰበስብ ኤርትራ መንግስትም ይህን ማድረግ በጣም ቀላል ነው ከፈለገው ማድረግም ካለበት ደግሞ ያደርጋልና ጭንቀቱ ገና በሚቀጥሉ 3 ሳምንታት በተለይ ባጫ ደበሌ አፍንጫ ስር የተሰበሰበው የኡጋዴን የጋምቤላ የሶማል የሱዳን የኤርትራ የፋኖች ትብብር በቪዲዮ ሲለቀቅ ሌላ ለየት ያለ እብደት እንሰማለን ምክንያቱም ባጫ አፍንጫ ስር ነው ይሁሉ ነገር እየተካሄደ ያለው ባጫ ብብት ስር ነው ይሁሉ ነገር እየሆነ ያለው መሳይ